አንድ ሌላው እንደዚህ ቪሲክስ ይዞ ጥሩ ቤት ተከራይቶ መጋዘን ተከራይቶ ጨረታስ እንዲያሸንፍ ያለው ምናምን ብሎ የሀገር ኢን ቢሊየንስ ነው አጭበርብሮ ከዚህ ሀገር ይሄደው። ምን ልላችሁ ነው? አላንዛዛባችሁና አላርዝምባችሁ። በተለይ ተለቅ ያለ ቢዝነስ የምትሰሩ ሰዎች ቢኬርፉል። ይቅርባችሁ ፕሮፊት ማርጅን በፍጹም ይቅርባችሁ። የሚሰጣችሁ ፕሮፊት ማርጅን ይቅርባችሁ። ጨረታ አሸንፍ ያለው እንዲህ አብረን እንስራ ይቅርባችሁ። ጨረታ አሸንፍ ያለው ማርጅኑ ይሄን ያህል ነው እንዲህ እንስራ ይቅርባችሁ። በታሪክ እቃ የሻሸመኔውን አሁን ቃሉ ያውቀዋል። የሻሸመኔው በቃ ብዙ ሰው የተበላበት ነው። አሁን የስንዴው ጉዳይ ያልኳቸው የሻሸመኔን የሀገር ሰው የተመታበት ነው። 10% ማርጅን ታገኛለህ ተብሎ 10 ሚሊዮን ብር ወስዶ እየሰጠ ጎሉስ ከቶ የታጨዱበት ነው። ምንድነው በተለይ አሁን ላይ የመጣው ፋሽን ይሄ ተለቅ ያለ ቢዝነስ መሰሩ ሰዎች ጨረታ አሸንፍ ያለው ማርጅኑ ይሄን ያህል ነው ይሄን ላካፍል ይቅርብ። ጨረታ ካሸነፈ ምን አድርግ መሰለ አንተ እቃዋል አይደል? ለምሳሌ ያ ሰው ዘይት ነው ያሸነፈው ጨረታ። ዘይትህን መጋዘን አስቀምጠ ካሽ እያመጣ ይውሰድ ይቅርብ። ምንም ማርጅን አትስማ። 30% ማርጅን 20% ማርጅን ሰጣለሁ ብሏል። እኔ 5% ማርጅን ይበቃኛል ግድ የለም 1000 ብር ከሆነ ልግዛህ ያለህ በዱቤ አድርግልኝና 1000 ብር ልግዛ፣ ይሄው ደብዳቤ ያለኝ ሌተሩን አሳይቶ ማንም ሌተር ሊያገኝ ይችላል። አዋርድ ሊሆን ይችላል። አዋርድ መደረጉ ጋራንቲ አይሆንም። ሌተሩን አምጥቶ ይሄን አሸንፍ ያለው በ1000 ብር ልግዛ ትንሽ ጨመር አድርጌ አትስማ። በቃ 950 ብር ሽጥና ትርፍ 10 ብር ከሆነች 10 ብርህን ይዘ ጤነኛ ሆነህ ብትኖር ነው ይሻል። ይሄ ማሲቭ ሆኗል። በተለይ ደግሞ ይሄንን የሚሰሩ ሰዎች ሚይዙት ቬይት ነው ቪሲክስ ነው ጥቁር መስታወት ኑሮት ስታየው በቃ እንትን ውስጥ ይከታል። አንዳንዴ ምንላ እኔ እንዴት ብዬ ምገልጠዋል ሚሪንዳ ቀዘቀዘብህ ብሎ የሚደፋብህ ሰው ላለሁ አንዳንዴ ይሄ የሆነ ቦታ ቁጭ ብለህ እኔ አንዳንድ ሰው ይሄ ሚሪንዳ ሞቀብህ ብሎ ልድፋ የሚል አይነት ስሜት ያለው ሰው ሳይ ሆሆ ላለሁ ላይክ ኦቨር ሊንከባከብህና ኦቨር ኢምፕረስ ሊያደርግ የሚሞክር ሰው ሲመጣ ተጠንቀቅ። ለዛ ነው እዚህ ሶሻል ሚዲያም ወርቁን ስላደረገ ምናምን እኔ እንዲህ ነኝ እንዲያ ነኝ ስላለ እረፉ። የሀገር በደንብ አድርጎ ነው የምትቆረጨሙት። ማርጅን እያሳየ ነው የሚመታችሁ። ይሄንን በጣም ተጠንቀቁ። ያለቻችሁን ይዛችሁ የተሻለውን ስራ ዛሬ 1 ሚሊዮን ታተርፋለህ ከምትባል 100 ሺህን እያተረፍክ እያደክ ብትሄድ ይሻላል። ወይም 100 ሺህ ታተርፋለህ ከምትባል 1 ሺህን እያተረፍክ እያደክ ብትሄድ ይሻላል። እንዲህ አይነት ነገር በጣም በስቷል። እዚህ ከተማ ላይ በጣም በስቷል። የመጨረሻ ደግሞ እዚህ ላይ ማነሳችሁ በዚህ ሪስ ኢትዮጵያ ውስጥ ፋይናንሻል ኢንጂነሪንግ ለመስራት በደንብ የመልቲፕል ስኪል ባለቤት መሆን ይጠይቃል። ፋይናንሻል ኢንጂነሪንግ ማለት ምን መሰላችሁ? ፋይናንሻል ኢንጂነሪንግ በባህሪው ቢዝነሱን ሰርተህ ሳይሆን ማርጅኑን የምታገኘው ካሽ ፍሎ ላይ ቤዝ አድርገህ ላግኝ ብለህ የምትለው ፋይናንሻል ኢንጂነሪንግ ኤክሰርሳይዝ ይኖራል። ለምሳሌ 100 ሰው ሰብስቤ ከ100 ሰው የሆነ አይነት ገንዘብ ብሰበስብ ለሆኑት ይሄንን ሰፕላይ ባደርግ ቀጥሎ ከእንትና ብሰበስብ እንዲያደረግኩኝ ዛሬ ላይ ብዙ ገንዘብ እጄ ላይ እየገባ ሲመጣ የሆነ ፖይንት ላይ ጥሩ ማርጅን አግኝቼ ሰርቼ የሁሉንም ሰጣለሁ ምናምን የሚባል ይሄ ሃውሲንግ ላይ የምታዩት መኪና ላይ የምታዩት ምናምን ፋይናንሻል ኢንጂነሪንግ ሶፊስቲኬትድ የሆነ ኤክሰርሳይዝ ነው። ለመሰላችሁ ኢት ኒድስ ፋይናንሻል ዲስፕሊን። አንድ ፋይናንሻል ዲስፕሊን ይፈልጋል። እዚህ ሀገር የሆነ ሰው አብዛኛው አለልም ግን የሆኑ ሰዎች አሉ የሆነ 100 ሚሊዮኖች እጃቸው ላይ ሲገባ ሚያልቅ ማይመስላቸው አንዴ ውድ መኪና፣ አንዴ ጭፈራ፣ አንዴ ዱባይ የሚመላለሱበት ሰው ማለት ነው። ፋይናንሻል ዲስፕሊን ይፈልጋል። አንድ ሁለተኛ ስትሪክት የሆነ የካሽ ፍሎ ማኔጅመንት አቅም ይፈልጋል። ሶስተኛ ስትሪክት የሆነ ፎርካስቲንግ እና ኢንፍሌሽን ማኔጅመንት ስኪል ጥበብ ይፈልጋል። አራተኛ ጠንካራ የሆነ ከባንክ ጋር ሪሌሽንሺፕ እና ባንክን ዩቲላይዝ ማድረግ ይፈልጋል። ኤኒ አቴምፕት ሶፋር ያየዋቸው ኤክስ ዋይ አልላችሁ ሃውሲንግ ላይ ያሉ ፋይናንሻል ኢንጂነሪንጎች መኪና ላይ ይኸው አሁን ድብልቅልቁ የወጣው የፊንቴክን ጨምሮ ማንሳት እንችላልና ሌሎችም ኤሪያ ላይ የተደረጉ ፋይናንሻል ኢንጂነሪንጎች እኔ ሰክሰስፉል ያን ያህል እየሆኑ አይደለም። ገና ወደፊት የሚፈነዳዱ በተለይ ሃውሲንግ ኤሪያ እና ሪል ስቴት አካባቢ ደግሞ የሚፈነዳዱ ፈንጆችም እንደሚኖሩ ጠረጥራለሁ። የተቀበሩ ፈንጆች ማለት ነው። ከዛ አንጻር ውሰዱና
የሚሻላችሁ ኮንቬንሽነሊ የምታገኙት ገንዘብ አለ። ያንን ቤዝ አድርጋችሁ መሄድ ነው። እንዲሁም ይሄ ደግሞ አሁን እንትን ያላለ ፎሬክስ ምናምን እየተባለ የሀገር ሰው እየታጨደበት ያለው እኔ በፎሬክስ ቢሊዮነር ሆንኩ ይልና ኮርሱን ይሸጥልሃል። እኔ ምናምን ሆኜ እንዲህ ሆኜ ብሎ የሆነ ነገር ይሸጥልሃል። የማይጨበጥ ነገር አድርጎ ከዛ ያለችን አተ ሌላ ደረጃ ትገባለህ እና